ብዙ ጊዜ ከማናቃቸው ጠቃሚ መረጃዎች አንዱ የስኳር ድንች ጥቅም ነው። በነገራችን ላይ ስኳር ድንች ብዙዎቻችን ሳንጠቀምበት ረጅም ዘመን ያለፈ ሲሆን ከጥቅሙ በጥቂቱ ትንሽ ልበላችሁ። የመጀመሪያው ነገር ሰውነታችሁን ማስተካከል ወይም የሰውነት ስብን ማጥፋት፣ ቦርጭ ወይንም አላስፈላጊ የሰውነቱ ውፍረት ካለ በቀላሉ ማጥፋት የምንችልበት ስኳር ድንችን ቀቅሎ መመገብ ነው። ሲቀጥል ደግሞ የአይን ጤናን በነገራችን ላይ ከፍተኛ ቪታሚን ኤ ስላለውና የእይታን በሚገባ በማጠናከር የአይን ችግሮችን በቀላሉ በመፍታት የአይናችንን ጤና በቀላሉ መጠበቅ እንችላለን። ሁለተኛ ብዙ ጊዜ ጭንቀት ብዙ ጊዜ በጣም የምታስቡ ማሰብ ካለብን በላይ ወይም በጣም በስትረስ በጭንቀት የምትወጠሩ ልጆች ለአይምሯችን ድካምና ጭንቀትን በመቀነስ በጣም ከፍተኛ ውጤት ታገኙበታላችሁ። ሲቀጥል የልብ ጤናን ወይም የደም ግፊት የሚያስቸግራችሁ ከሆነ የልብን ጤና በማሻሻል ከፍተኛ ውጤት ስለተገኘበት ብትጠቀሙ የተሻለ ነው ብዬ አስባለሁ። ሲቀጥል በቪታሚን ሲ የበለጸገ ከመሆኑ አንጻር በሽታ የመከላከል አቅም በተለይ ለልባችን ጤንነት በጣም ከሚመከሩ ነገሮች አንዱ ቢኖር ስኳር ድንች ስለሆነ የልብ ጤናን ለመጠበቅ ስኳር ድንች በሚገባ ተጠቀሙ። ስለዚህ ስኳር ድንች የሰውነታችንን ጤና፣ ለሰውነታችን ኃይል፣ ውበት ትልቅ ሚስጥር እንደሆነ የነገርኳችሁ ነው። ሲቀጥል ደግሞ በነገራችን ላይ ለቆዳችን ውበት በጣም ውብ ቆዳ የምትፈልጉ ከሆነ በተለይ ብጉር ምናምን የሚያስቸግራችን አንቲባክቴሪያ ወይንም አንቲኦክሲደንት ስለሆነ ባክቴሪያዎችን የመግደል አቅም አለው። ቆዳችን እንዲያምር ፍክት እንዲል እንዲሁም እርጅናን እንዲከላከልልን ይረዳናል። በነገራችን ላይ ሰውነታችን ውስጥ ያሉ ባክቴሪያዎችን የመግደል አቅም ስላለው በቀላሉ ጤናማ የመሆናችን ትልቁ ሚስጥር ስለሆነ ስኳር ድንች መጠቀም ትችላላችሁ። በነገራችን ላይ ነጭ ስኳር ድንች አለ፣ ፒንክ ስኳር ድንች አለ፣ ሌላው ደግሞ ላይክ ኦሬንጅ ከለር ስኳር ድንች አለ ማለት ነው። ሰው እነዚህን በመጠቀም ጤናችሁን በቤታችሁ በቀላሉ በተለይ ሰውነት ማስተካከልና አላስፈላጊ ስብ፣ አላስፈላጊ የውፍረት እንዲሁም የቦርጭ አካባቢ የተከማቸ ስብን በቀላሉ ማጥፋት የምትፈልጉ ከሆነ ስኳር ድንች ቋሚ ምግባችን ማድረግ መቻል አለብን። ስንጠቀም በዘይት ተጠብሶ ሳይሆን ተቀቅሎ አሊያም በኦቭን ተጠብሶ ማለት ነው። በዘይት የሚጠበሱ ነገሮች ድንች ለጤናችን ጠቃሚ ሲሆን በዘይት ሲጠበስ ግን ከሚባለው በላይ በሽታ ያመጣል። በቀላሉ እነዚህ ነገሮች ብትጠቀሙ ጥሩ ውጤት ታገኙበታላችሁ። የተሻለ ነገር ለሰውነታችን ለጤናችን ብዙ ጊዜ ተፈጥሯዊ ነገሮችን፣ አትክልቶችን፣ ስኳርን ከህይወታችን ስፔሻሊ ስኳር መውጣት ያለበት ነገር ነው። እነዚህ በተለይ ቀላጭ ዘይቶችን አለመጠቀም በጣም ይመከራል። በቀን የተወሰነ ወክ ማድረግ፣ ለብ ያለ ውሃ መጠጣት፣ የዝንጅብልና ሎሚ ውሃዎችን መጠጣት በጣም ከሚመከሩ ነገር አሪፍ ነው። ሲቀጥል በጣም ስትረስና ጭንቀት የምትቸገሩ ሰዎች ስኳር ድንች አዘውትራችሁ ብትመገቡ ከሚባለው በላይ